ፍቅረኛ እንደነበራት በየትኛውም አይነት ሁኔታ ውስጥ ነግረኝ አታውቅም። እስካሁንም ደግሞ ሳጣራ ፍቅረኛ አላት የሚል ነገር ሰምቼ አላውቅም። ንብረት እንደተቀማችም ነው አሁን ለኔ እየገለጸችልኝ ያለችውና አንቺ ደግሞ እያልሽኝ ያለሽው ተቸግራም እንደምትማርና እናቷም ችግረኛ እንደሆነች ነው እየነገርሽኝ ያለሽው። ተከራይ? አይ ተከራይ ናት። እርግጠኛ ነሽ? አዎ ከፈለክ እሱ እዛው ስለሚኖር እሱ መናገር ይችላል። ጠፍታለች ሲባል እንደነበረ ታውቂ ነበር? አዎ አንድም ለዛም ነው እኛ እኮ አንተን ልናገኝ የፈለግነው። ምክንያቱም አንዳንድኛም የጠረጠርናቸው ነገሮች እንደነገርኩ በጣም እንትን ችግር አለባት። የአእምሮዋን መድኃኒት ትጠቀማለች እና መድኃኒቱ ለራሱ ታስቸግሯለች አትወስድም እና ትቀየርበታለች ምናምን። እሱ ነው የሁሉ ነገር እየቻላት በቃ እሷን ትሪት ለማድረግ ምናምን ነገር በጣም ብዙ የሚጥር አይነት ልጅ ነው። ችግር ፈጥራ በሚታወቅ ሰው ማለት እሱን የሚያውቅ ሰው ጋር ተደውሎ እሱ መጥቶ ለማረጋጋት ሞክሮ ከዛ በኋላ እንደዚህ አይነት ላይፎችን ነበራት በፊት ሰፈር ውስጥ የምናውቃት እና በምትኖርበት አካባቢ ምንድነው ወንድሞች አሏት? አዎ አላት፣ ግን እዛው ክፍለ ሀገር ነው ያሉት። ላይክ በጣም ትልልቅ አይደሉም፣ ብዙም ከሷ የማይበላለጡ አይነት ነገሮች ናቸው። ብዙ ርቀት የላቸውም። ተመሳሳይ እድሜ ነገር ናቸው። ተመሳሳይ ስለ ላይክ ብዙ ይሄ ስለ ሊዲያ ነው የምታወራኝ? ስለ ሊዲያ ነው ያወራሽ ማለት አልገባኝም። ማለት ተሳስተህ መሆን አለበት ወይም የተሳሳተ መረጃ ካልሆነ በስተቀር እንዴት ነው ስለ ቤት ካርታ? ኢቨን እኔ ለራሴ እኮ ከራያን አውቃቸዋለሁ። አንዴ ከሰው ሰምቻለሁ። እሷንም ብዙ ማስጨነቅ አልፈለኩም። መስማት ያለብኝን ነገር ሰምቻለሁ። ችግር አለ ሰምቻለሁ። ከዛም በኋላ መቀጠል ባለብኝ መንገድ እኔ በራሴ በኩል እያጣራሁ እገኛለሁ እና በዛ ላይ ይሄ ነገር ሲደረብብኝ ቤት ኖር እንደነበር የቤቱ ባለቤትም እነሱ እንደሆኑ እና አሁን እዚች ጋር ለእናንተ ግልጽ ማድረግ የምፈልገው እዛ ቤት ውስጥ ያሉት ሰዎች እነ ወይዘሮ ገነትንም አስፈራርቷቸው ብዙ ነገሮችን ብሏቸው ከዛ አካባቢ ላይ ነበረው በፊትም ማለት ነው። ጥሩ ምንነት አልነበረው ማለት አሁን እኮ በጣም የሆነ ሰዓት ላይ እሷ እንትን ትለው ነበር። የሆነ ሰዓት ላይ እሷ እኔ ማንንም ሰው እያገዝኩኝ ስለሆነ እኔ ያያዝኩት ኬስ ምንም እንደዚህ ብሎ ነገር የለም። ማጣራት ያለብኝን ነገር እያጣራው ነው። የኔም ሰዎች ደግሞ አካባቢው ላይ እንግዲህ አንድ ሆስፒታል ላይ ይሰራ የነበረ ወይም ደግሞ እንግዲህ የተባሉ ነገሮች ውስጥ አንዳንድ ነገሮችን ሳፖርት ያደርጋል። እሺ እንግዲህ ውድ ቤተሰቦቼ ያው ኢንትሮ ላይ አንዳንድ ነገሮችን ለእናንተ ለመግለጽ ሞክሬ ነበር። አሁን ቀጥታ እንግዲህ የተባሉት ግለሰብ ቤት ደርሻለሁ። እነሱም እንግዲህ የነገሩኝ ቤት በምደርስበት ሰዓት ያወሩኝ ሰዎችን ያገኘሁት በስልክ አንዳንድ ነገሮችን ብለውኝ ነበር። በዛም መሰረት እንግዲህ እስቲ አሁን ካሜራዬን አብርቼ ያሉትን ነገሮች ለማውራት የምንሞክር ይሆናል። እውነቱን ለመናገር ግን እኔ እስከዛሬ ከሰማኋቸው ነገሮች ወይም ደግሞ ስጠብቃቸው ከነበሩት ነገሮች በሙሉ ለየት ያለ ነገር ነው አሁን እየሰማሁ ያሉት። ምክንያቱም ሊዲያን እንግዲህ እኔ በምን አይነት መንገድ እሷን አንዳንድ ነገሮችን ላስተካክልላት ስሞክር እንደነበር ታውቃላችሁ። ስደርስባቸው የነበሩት መረጃዎችም አሉ። አሁን ደግሞ እንግዲህ እነዚህ ግለሰብ በራሳቸው ፍቃድ እንግዲህ እኔን አፈላልገውኝ እዛ ሰፈር ላይ እንግዲህ አንዳንድ ነገሮችን ስለ ሊዲያ እያጣራው በነበረበት ሰዓት ቀርበውኝ ያሉትን ነገሮች ሊያወሩኝ እንደሚፈልጉ ከዛም በኋላ እኔም ደግሞ አንዳንድ ነገሮች የዛኔ ስላልተመቸኝ ስልኬን ትቼላቸው ሄድኩኝ። በሚደውሉልኝ ሰዓትም ደግሞ እንግዲህ የነገሩኝ ነገር ትንሽ ከአይምሮ በላይ ሆኖብኛል። ለዛም ነው እንግዲህ እስቲ ያሉትን ነገሮች ከነሱ አንደበት መስማት የምፈልገው። የሚነግሩኝ ነገርስ ምንድን ነው? ለሊዲያስ ምን አይነት ቀረቤታ ቢኖራቸው ነው ያሉትን ነገሮች እንደዚህ በድፍረት መናገር የቻሉት የሚለውን ነገር ዲቴል የምናጣራ ይሆናል። እናንተም እንግዲህ ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ፕሊዝ እንግዲህ እስከዛሬ ድረስ የምታዩ ተመልካቾች በሙሉ እንግዲህ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ደግሞ ይበልጥ ሼር እንድታደርጉልኝ ይፈልጋለሁ። ከኔ ጋር ቆዩ። ውስጥ የሊዲያን ታሪክ ደግሞ አብረን ሆነን እንደ አዲስ የምንሰማ ይሆናል ማለት ነው። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም ይመስገን። በመጀመሪያ በራሳችሁ ፍቃድ እንግዲህ ያሉትን ነገሮች ልትነግሩኝና ስለ ሊዲያ የምታውቁትን ነገሮች ለማስረዳት ስለሞክራችሁ በጣም አመሰግናለሁ። እናመሰግናለን ስለመጣችሁ። እናመሰግናለን።
እሺ እንግዲህ የዛኔ ቀርበሽኝ ለማውራት የሞከርሽው አንቺ ነበርሽ አይደለ? አዎ ልክ ነው። እና ስልኬን ሰጥቼሽ ነበር የሄድኩት። አንዳንድ ነገሮችንም አውርተን ነበር እና አንቺና ሊዲያ ቀረቤታችሁ ምን ይመስላል? እኔ ሊዲያን ማውቃት ኮሌጅ አብረን በምንማርበት ታይም ነው እና አብረን ነው የምንማረው። የክላስሜቴ ልጅ ናት። ያው በጣም ጓደኝነት ባይኖረንም ግን ያው እናወራለን አንዳንድ ነገሮች ምናምን እና በዚህ አይነት መንገድ ነው እኔና እሷ የምንተዋወቀው። እሺ እንግዲህ ያው የነገርሽኝ ነገር በመጀመሪያ እንድታውቂው የምፈልገው የሆነ ነገር ከጀርባሽ ጠንሰሽ ወይም ደግሞ ሌላ ነገሮችን አቅደሽበት የመጣሽ ሰው ከሆንሽ ለበኋላውም ለአንቺም መልካም እንደማይሆን ላሳውቅሽ እወዳለሁ። በፍጹም እኔ እኮ ዝም ብዬ አልጠራሁም። ያለውን ነገር እኛ የተጠራጠርነው ነገር ስላለ በዛ መንገድ እንድናወራ እኮ ነው የፈለግኩና ስልኬን እንግዲህ የሰጠው። እሺ እንግዲህ እስቲ ያሉትን ነገሮች በጥልቀት ማውራት ስላለብን ስለነገራችሁኝ ስለ ሊዲያ ታሪክ ከመግባታችን በፊት እናንተ ማናችሁ የሚለውን ነገር ኦዲየንስም ማወቅ ስለሚፈልግ እስቲ ከስማችሁ ጀምራችሁ ያሉትን ነገሮች ብታስረዱ። እሺ እኔ ማቲ እባላለሁ። የዚሁ አካባቢ ነዋሪ ነኝ። ለረጅም ጊዜ ኖርኩኝ። እዚሁ ነው ተወልጄ ያደግኩት እዚሁ አካባቢ እና የምሰራም ባንክ ላይ ነው የምሰራ፣ ከስተመር ሰርቪስ ላይ ነው የምሰራ። እሺ እንግዲህ ማቲ እስቲ እንግዲህ እዚህ አካባቢ ለረጅም ጊዜ እንደኖርክ እየገለጽክልኝ ነው እና ሊዲያን የምታውቃት እዚሁ ሰፈር ላይ ነው ማለት ነው? ረጅም ጊዜ እዚህ አካባቢ ይኖራለች። እዚህ ሰፈር ላይ ነው የማውቃት። እንደገና ደግሞ በእሷ በኩል አብሮ ነው የሚማሩ። መጨረሻ ላይ አንድ ትምህርት ቤት እንደሚማሩ ሳቅ አንዳንድ ነገር ከእሷ መስማት ጀመርኩኝ ማለት ነው። ኦኬ እስቲ አንቺን ስም አንበል። እኔ ስሜ በእምነት ይባላል እና እንደነገርኩ እኔ የሊዲያ ያው የቀረቤቷ ባልሆንም ግን እንደ ጓደኛዋ ነገር ነኝ። ያው በጣም ቅርርበት የለኝም፣ ግን ምንድነው በቃ አንዳንድ ነገሮችን እናወራለን፣ ስለ ቤተሰቦቿ ምናምን አንዳንዴ ታማክረኛለች፣ እናወራለን እና ያው ክላስም እንደነገርኩ አብረን ነው የምንማረው እና ያው እንግዲህ እኔም ከሷ ትንሽ ስለምሻል ቤተሰቦቼ ምናምን ያው እናቷ በጣም ነው የምትቸገረው እና በቃ አንዳንድ ነገሮች ምናምን ነገር አብሬያት ላግዛት ላወራት ምናምን ነገር ያው እንደዚህ አይነት ነገሮችን አብረን እንተጋገዛለን፣ እናወራለን። እሺ እንግዲህ አሁን እኔ ስለ ሊዲያ የማውቃቸው ነገሮች አሉ፣ የሰማኋቸውም ነገሮች አሉ እና በዛ በኩል የምሰማቸው ነገሮች እና አሁን እናንተ ለእኔ ለመናገር እየሞከራችሁ ያላችሁት ነገር ኮምፕሊትሊ የሚገናኝ ነገር አይደለም። አንቺ ከእሷ ጋር የእውነት ቀረቤታ ነበረሽ ሊዲያ ጋር? አዎ እንደነገርኩ ያው እንግዲህ ስለ እናቷ ስለ ቤተሰቦቿ ስለ እሷም ጭምር በደንብ እናወራለን። ያው ማለት እንዳልከው በጣም አይደለም፣ ግን ምንድነው ያው እስካወራ ድረስ ደግሞ የሆነ ያክል ቀረቤታ ባይኖርህ ልታወራ አትችልም። ያው አንዳንድ ነገሮች እናወራለን። አብረን ነው ክላስ የምንሄደው። ክላስ ላይም አብረን ነው አንድ ላይ ምናምን ስለምንቀመጥም ያው ክላስ ላይ ያው እንደዛ ነገሮች ታማክረኛለች ምናምን ብዙ ነገር ኢቭን ስለ ፍቅረኛዋ ስለ እሷ ፍቅረኛ ማለት ፍቅረኛዋ ስሙ ሄኖክ ይባላል እና አብረው ብዙ ጊዜ ቆይተዋል። ማውቀው ያው ፍቅረኛ መሆናቸውን እዛው ኮሌጅ አብረን በምንማርበት ሰዓት ነው እና በጣም ሰፖርት ያደርጋታል። አብሮ ነው ምናምን ብዙ ነገር እስቲ ማለት እየነገርሽኝ ያለሽው ነገር ሙሉ ለሙሉ ለእኔ አዲስ ነው። ምክንያቱም ሊዲያ ፍቅረኛ እንደነበራት በየትኛውም አይነት ሁኔታ ውስጥ ነግረኝ አታውቅም። እስካሁንም ደግሞ ሳጣራ ፍቅረኛ አላት የሚል ነገር ሰምቼ አላውቅም። የመረህ ነው? ነው ያው እንግዲህ ሙሉ ኮሌጁን ብትጠይቅ ማንም ሊነግር ይችላል። የእነሱ ፍቅር በጣም ታዋቂ ነው። ሁሉም በጣም ሊኖሩት የሚመኙት አይነት ላይክ እንደ ሮሚዮ እና ጁሊየት ብለህ ማሰብ ትችላለህ። እና በጣም ነው ሰፖርት የሚደራረጉት፣ በጣም ይተጋገዛሉ። በጣም በቃ ላይክ እንዴት ነው በጣም ሞር ክሎዝ የሆኑ ሰዎች ናቸው። ኢቭን አንዳንዴ ለራሱ የሆነ አብሮ ምናምን ነገር ይሆናሉ። ኢቭን አብራም እሷም ተከራይታ በምትኖርበት ቤቱ ለራሱ እሱ ይመጣል ምናምን። እንደነገርኩ እናቷ
ችግረኛ ናት ማለት ብዙ አቅም የላትም እሷን እንትን ለማለት እና በቃ እሱ ነው ለራሱ አንዳንዴ ነው ሰፖርት የሚያደርጋት ማለት ያለውን ነገር ያገዛታል። ከሷ እሱ ይሻላል እና ማንንም እኮ ልጅ ብጠይቅ ማንም መናገር ይችላል። ያው እውነት እንደነገርኩ ለማረጋገጥ ያክል ማንንም መጠየቅ ትችላለህ ብዬ ነው። ውድ ቤተሰቦች እንግዲህ እውነቱን ለመናገር ግራ የሚያጋባ ሁኔታ ውስጥ እየገባን ነው ያለውና ሊዲያን እኔ የማውቅበት መንገድና አሁን እየሰማሁ ያለሁት ነገር ጭራሽ የሚገናኝ አይደለም። ለምን ሲባል ይሄ ነገር እየተፈጠረ እንዳለ ሁኔታዎችስ ለምን በዚህ ደረጃ እየተወሳሰቡብኝ እንዳሉ አላቅም። ብቻ እስቲ ግን ሊዲያ በዚህ ደረጃ ፍቅረኛ እንዳላት የመደበቁ ሁኔታ ነገር ብቻም ሳይሆን አሁን አካባቢ ላይ እየተወራ ያለ ነገር አለ። የገዛ የቤተሰቦቿን ንብረት እንደተቀማችም ነው አሁን ለኔ እየገለጸችልኝ ያለችውና አንቺ ደግሞ እያልሽኝ ያለሽው ተቸግራም እንደምትማርና እናቷም ችግረኛ እንደሆነች ነው እየነገርሽኝ ያለሽው። እናቷ ታማ ነው ወይንስ እንደዚህ ፋይናንሻል ችግር ነው ያለባት? ያለባት ፋይናንሻል ችግር ነው። እርግጥ ያው በእድሜ የገፉ ናቸው እናቷ እና ያው እንግዲህ ከእሷ ትንሽ ርቀው ነው ያሉት። ምንድነው እኔም ከክፍለ ሀገር ነው የመጣሁት እና እዚህ ነው እኔም ለትምህርት ነው እኔም የመጣሁት እሷም ለትምህርት ነው የመጣችው እና በቃ ያው ግዴታ ስለሆነ መጣን። እንግዲህ እኔም እዚህ ነው የማውቃት እና ያው እሷ ከምትነግረኝ አንጻር ደግሞ ትንሽ ከፍ ያሉ ናቸው። ቤት ላይ ደግሞ ብዙ ልጆች አሉ እና እሷም ደግሞ ያው እንደምታውቀው እዚህ ኮሌጅ ወጪው ከባድ ነው እና ብዙ ነገር ሰፖርት ማድረግ ስለማትችል ያው እሷም የሆነ አንዳንድ ነገሮችን ለመስራት ምናምን ትንትላለች። እንትንም ደግሞ በኋላም ማለት ፍቅረኛዋ እሱም ያግዛታል እና እኔም ደግሞ በቻልኩት መጠን ቢያንስ እንኳን የለም ፍቅረኛዬ ስለምነግረው እሱም በእኔ እንትን ሰፖርት ያደርጋታል ማለት ነው። ሊዲያ እዛ አካባቢ ላይ የቤት ባለቤት ነች ወይስ ተከራይ? አይ ተከራይ ናት። እርግጠኛ ነሽ? አዎ ከፈለክ እሱ እዛው ስለሚኖር እሱ መናገር ይችላል። እዛው ሰፈር ነው የምትኖረው አይደለ? እኔ ያው እዛው ነው የምኖረው። ሊዲያ እዛ ሰፈር ላይ ተከራይች ወይስ የቤት ባለቤት? ተከራይታ ነው የምትኖረው። ጀስት እንደዛ ስትኖር እንኳን ቅድም እሷ እንደገለጸችው በጣም ይቸገራሉ። የትምህርት ቤት ክፍያ እንኳን መክፈል እስኪያቅታት ድረስ ሰፖርት ልናደርጋት በምንልበት ጊዜ ደግሞ ፍቅረኛው እንደሚያግዛት ነገር ትነግረን ነበር። እና ታዲያ አሁን አንተ እያልከኝ ያለኸው የሊዲያ ፍቅረኛ በተሻለው አቅም ሳፖርት ያደርጋታለሁ? አዎ። ይህንን ነገር አንተ እንዴት ልታውቅ ቻልክ? ኖርማሊ ከእሷ ጋርም በጣም ግንኙነት ስላላቸው ስለ እሷ በምትነግረኝበት ጊዜ ላይ እሷም ታወራኝ ነበር እኮ። ስለዚህ አሁን አንተ ፍቅረኛ ስለነገረች ብቻ ነው እንጂ ስለ ሊዲያ ጠልቀ የምታውቀው ምንም ነገር የለም ማለት ነው? ኖ እኔም የማየው ነገር አለ እኮ። ይኖራሉ፣ አብሮም ይኖራሉ። በፍቅር ጓደኛ ኖሯት አብሯት ይኖራሉ። አካባቢ ላይ ይታወቃሉ። አብሯት ይኖራሉ ማለት ኖርማሊ አብሮ ይኖራሉ። ይመጣል፣ ይሄዳል። ኖርማሊ እንደ አሁን ፍቅረኛ ሲይዝ ሰው እንዴት ነው ወጣ ገባ የሚል አይነት አለ አይደለም? በእንደዛ አይነት ህይወት ውስጥ ነው ያሉት ሁለቱ። ይኸውላችሁ አሁንም ደግሜ ለእናንተ ማሳወቅ የምፈልገው ነገር እየጣራን የምንገኘው ቀላል ነገር አይደለም። ሲቀጥልም ደግሞ ሊዲያ የሰው ነፍስ አጥፍታለች እየተባለች ነው ያለችው አይደለም? እና በዚህ ዙሪያ ያሉትን ነገሮች በጥልቀት
እያጣራው እገኛለሁ። እናንተም ደግሞ ያሉትን ነገሮች ግልጽ እንድታደርጉልኝ ነው የምፈልገው። ምንም አይነት ውስብስብ የሆነ ነገር መስማት አልፈልግም። አንቺም ደግሞ የእውነት ከሊዲያ ጋር የነገርሽኝ አይነት ቀረቤታ ካላችሁ በዚህ ደረጃ ሁኔታዎችን የምታውቂ ሰው ከሆንሽ ነፍስ አጥፍታ ጠፍታለች ሲባል እንደነበረ ታውቂ ነበር? አዎ አንድም ለዛም ነው እኛ እኮ አንተን ልናገኝ የፈለግነው። ምክንያቱም አንዳንድ እኛም የጠረጠርናቸው ነገሮች ስላሉ ነው አንተን ለማግኘት እንትን ያለው። አሁን እኮ እየነገራችሁኝ ያላችሁት ነገር እንደተረዳሁት ቢያንስ ፍቅራቸው በጣም አስደሳች እንደሆነና ማንኛውም ሰው የሚመኘው አይነት ፍቅር እንደሆነ ነው አይደለ? ይሄ አሁን እኔ ከምሰማቸው ወይም ደግሞ እስካሁን ካጣሯቸው ነገሮች ሙሉ ለሙሉ የተለየ ነገር ነው። እኔ ፍቅረኛ እንዳላት እንኳን ገና ከእናንተ አንደበት ነው አሁን እየሰማሁ ያለሁት። እና እባክሽ በደንብ ማወቅ የምፈልገው ነገር ስለሆነ ይሄ አሁን ለዚህም ነው ልነግርህ የምፈልገው ነገር ያለው ካልሽኝ ጀምሮ እንድታስረጅኝ ይፈልጋለሁ። እሺ እስካሁን እንግዲህ የነገርነው ነገር እውነት ነው። ከማንም ከማህበረሰቡም እንደነገር እሱም ከማህበረሰቡ እዛ አብረው ከሚኖሩት ከኮሌጅም ከኔ አብረው ክላስ ከሚማሩትም ማንም ጋር ሄደ መጠየቅ ትችላለህ። እየተናገርኩ ያሉት ነገር ልክ ነው። ማረጋገጫ ኢቭን አለኝ ልልህ ፈልጌ ነው። ምክንያቱም አንደኛ ቀረቤታ ነው። ምንም ቢሆን እቀርባታለሁ። በጣም ክሎዝም ባንሆንም ግን እንደነገርኩ ያክል ድረስ እንቀራረባለን። በጣም ሽሮኝ ነው እያወራ ያለሁት እና እንድታዳምጠኝ እፈልጋለሁ። እርግጠኛ ማለት የሆነ የተጠራጠርኩበት ነገር ያልኩ ነገር ደግሞ ምንድነው ከእሷ ትንሽ የሆነ ችግር አለባት። የሆነ እንዴት ነው ብዙም የሆነ ሰዓት ላይ የለም በቃ የሆነ ከፍቅረኛዋ ካልኩ ጋር በጣም ይጨቃጨቃሉ ምናምን። በተለይ ደግሞ ይሄ የክፍያ ሰሞን አካባቢ ላይ በጣም ነው የሚጨቃጨቁት። በጣም እሷ ናት በቃ ላይክ የለም በጣም ነው ችግር የምትፈጥረው ምናምን እዛ ኮሌጅ ውስጥ ለራሱ ማለት ነው። ማለት እንዴት ነው ችግር የምትፈጥረው? ችግር ማለት ላይክ ምንድነው ትበጠበጣለሽ። ግቢው ለራሱ ላይክ እስከሚበጠበጥ ደረጃ ድረስ ሰው እስከሚሰባሰብ ድረስ በጣም ነው የምትጣለው ምናምን ነገር። ያው እንደነገርኩ እናቷ ችግረኛ ናት። እሱ ነው ሰፖርት የሚያደርጋት። ኢቭን እኛውን ለራሱ እናድግሽ ምናምን ነገር ስናት ነው ምናምን ፍቅረኛ ነው የምትል አይነት ሰው ናት። እና አሁን እሱ ምናምን እንደዚህ የሆነ ካለፈ ከተወዘፈ ምናምን የሆነ ውዝፍ ምናምን ነገር ካለባት ላይክ በቃ ከእሱ ጋር ያላት ነገር ጥሩ አይሆንም። በጣም ሲጣሉ ምናምን ነው የምታያቸው። እንደነገርኩ ፍቅራቸው በጣም ነው የሚያስቀናው። ግን አሁን እንደዚህ አይነት ታይም ላይ አንዳንዴም ያው ግጭት ላይፈጠር አይችልም። ግጭት በሚፈጠሩ ሰዓት ላይ እሷ ናት ግጭቱ የምታስነሳው። ከማየውም ከምትነግረኝም አንጻር እና ከማውቀውም አንጻር ነው እየነገርኩ ያለሁት እና ትንሽ እሱ ነገር ላይ እና ለዛም ነው ትንሽ በእሱ ነው ተጠያቂ ላይ እሷን ጥፋተኛ ማለት እሷን የጠረጠርናት ለዛም ነው። ስለዚህ አሁን አንቺ እሷ ልትገለው ትችላለች የሚያስብልሽ አንዳንዴ ግቢ ላይ ከነበረው ግጭት አንጻር ከምታየው ነገር ነው ማለት ነው? አዎ። እና ደግሞ ትንሽ የሆነ ሜንታል ነገር አለባት፣ ችግር አለባት ማለት እንዴት ነው ትንሽ ያማታል። እሺ ያው እንደነገርኩ ትንሽ ችግር አለባት፣ አይምሯን ያማታል ማለት እንደ ታማሚ ነገር ናት። ሁላ ራሱ በጣም ሆስፒታል ምናምን ነገር በጣም ብዙ ጊዜ ሁላ ራሱ ቆይታ ነበረ። ይህ ነገር ያው ፍቅረኛ የሚያውቃል፣ መድኃኒት ትወስዳለች እና እንደዚህ እንድጠረጥርበት የቻልኩትም አንድ ከዚህም የተነሳ ነው። ብዙን ጊዜ ከእሱ ጋር በማንኛውም ነገር እሱን ነው ጥፋተኛ የምታደርገው። ኢቨን መድኃኒቷን አትወስድም። በጣም እኛ ላይ ለራሱ ትቀየራለች፣ እንኳን እሱ ላይ ማለት ነው። እኛውን ለራሱ በጣም የሆነ ጊዜ ለራሱ ኮሌጅ ውስጥ እንደነገርኩ በጣም ችግር ትፈጥራለች ብዬ ነበረ። የሆነ ቀን በቃ የሌለ እንትን ብላ ላይክ መታው ደም በደም ሆኖ እኛ ነን ለራሱ ኢቨን ሆስፒታል ምናምን ይዘነው እስከሚደረስ ነገር የምታደርገው እሷ ናት። እንደነገርኩ በጣም እንትን ችግር አለባት። የአእምሮዋን መድኃኒት ትጠቀማለች እና መድኃኒቱን ለራሱ ታስቸግሯለች፣ አትወስድም እና ትቀየርበታለች ምናምን። እሱ ነው የሁሉ ነገር እየቻላት በቃ እሷን ትሪት ለማድረግ ምናምን ነገር በጣም ብዙ የሚጥር አይነት ልጅ ነው። ውድ ቤተሰቦች እንግዲህ ከዚህ በፊትም ይሄ ጥያቄ ተነስቷል። የተነሳውም እንግዲህ ሊዲያ አካባቢ ላይ ካሉት ሰዎች ቢሆንም እነሱም የጠየቁን ጥያቄ እንግዲህ
ሁኔታዎች ትክክል እንዳልሆኑና ሊዲያ የአእምሮ ህመም እንዳለባት እንግዲህ ተገልጾልኛል። እኔም በተቻለኝ አቅም እያጣራው ያለዋቸው አንዳንድ ነገሮች አሉ። እዛው አካባቢ ላይ እንግዲህ ያሉን ሆስፒታሎች ለማጣራት ስሞክር ምንም አይነት ላገኝ የቻልኩት ነገር የለም። ግን ደግሞ እስቲ አንዳንድ ነገሮችን እያጣራን እንገኛለን እና ይሄ ነገር ከአንቺ ስሰማ ለሁለተኛ ነው ለሶስተኛ ጊዜ ነው የአእምሮ ታማሚ ናት ስባል እና ይሄ ነገር እንድታውቂው በእምነት ነው ልሽ ስምሽን እንድታውቂው ያክል በእምነት ጉዳዮች ወደ አላሰብናቸው ነገሮች ሊሄዱ ይችላሉ። ትክክል ያልሆኑ ነገሮች ሊፈጠሩ ይችላሉ። ጉዳዩንም ደግሞ የህግ አካል ይዞ እያንቀሳቀሱ ያለው ነገር ነው። ለዚህም ነው እኛም እንደዚህ አይነት ምርመራዎችን እያደረግን ያለ ነው። ማጣራት ያለብንን ነገር በየአካባቢው እየሄድን እያጣራን የምንገኝ። ስለዚህ አንቺን በቻልሽው አቅም አስፈላጊ የሆኑትን ነገሮች እንድታግዥኝ እፈልጋለሁ እና ሞር ለእነሱ ሊጠቅማቸው ይችላል ብለሽ የምታስቢያቸው ነገሮች ምንም ሳትደብቂ እንድትነግሪኝ እፈልጋለሁ። እና አንተም ደግሞ እዛው አካባቢ ላይ ነዋሪ እንደሆን ገልጸልኛል አይደለ? ልክ ነው። እዛ አካባቢ ነዋሪ ከሆንክ ታዲያ ሊዲያን እንዴት በእምነት ልታስተዋውቅ ትችላለች? እዛ አካባቢ ነዋሪ ከሆንክ እንግዲህ አሁንም ያሉትን ነገሮች ስትነግረኝ ሞር ክሎዝ እንደሆናችሁ የሚገልጽ ነገር ነው አይደለ? ሰውን ሄዶ እስከ መርዳት ደረጃ የሚያደርስ መቼም ካለ ቀረቤታ አንጻር ነው። እና በዚህ ሁኔታ ውስጥ እንዴት በእምነት በኩል ልትመጣ ቻለች? እና እስቲ ያሉትን ነገሮች ግልጽ እንድታደርግልኝ እፈልጋለሁ። እስቲ ኖርማሊ ከፍቅረኛዬ ጋር አንድ ኮሌጅ ነው የሚማሩና ሊዲያን ፍቅረኛዬን ላስተዋውቅሽ ብላት ነው የኔ ፍቅረኛ ይዛት የመጣች እና ከዛ በኋላ ስንተዋወቅ የኔ ፍቅረኛ ምትላት እሷ ነው አይደለ? አዎ ፍቅረኛዬ በእምነት ማለት ነው። ከዛ በኋላ እኔ ሳውቃት ኖርማሊ ሰፈር ውስጥ የማውቃት ልጅ ነች። ባለመተዋወቅ ነው እንጂ ወደዛ ሄድነው እና ከዛ ጊዜ በኋላ ስለሷ እጅግ በጣም አንዳንድ አሳዛኝ ነገሮችን ትነግረኛለች። ምልህ የትምህርት ቤት ክፍያ እንኳን 2 ወር 3 ወር በሚሆንባት ጊዜ የመጨናነቅ ስሜቶች እንዳለባትም በደንብ ግልጽ አድርጋ ስትነግረኝ ከዛ አንጻር ነው እኛ የምንችለውን ያክል ሰፖርት እናድርጋት ብለን ስንሄድ ፍቅረኛ እንደሚያግዛት ስትነግረን ከዛ በኋላ እንደገና የአእምሮ ህመም አለባት እና እያለ እንደዚህ አይነት ክስተቶች ሲፈጠሩባት ይብስባታል። ለሆነ ጊዜ ላይ ሰፈር ላይ ትንሽ ችግር ፈጥራ በሚታወቅ ሰው ማለት እሱን የሚያውቅ ሰው ጋር ተደውሎ እሱ መጥቶ ለማረጋጋት ሞክሮ ከዛ በኋላ እንደዚህ አይነት ላይፎችን ነበራት በፊት ሰፈር ውስጥ የምናውቃት እና በምትኖርበት አካባቢ ምንድን ነው እያልከኝ ያለው? በፊትም የምናውቃት ማለት በእምነት ካስተዋወቀች በፊት ማለት ነው። በፊት እሷም ትነግረኝ ነበር። አይ አሁን እያልከኝ ያለው ነገር ትንሽ ይጋጫል። በፊትም ሰፈር ውስጥ ስለሷ ስንሰማ መልካም ያለው ነገር አይነት ነገር ነው እየገለጽክልኝ ያለው። አሁን ደግሞ እዚህ ጋር የነገርከኝ ነገር እንደማታውቃትና በፍቅረኛ በኩል መታ እንደተዋወቅካት ነው። አይ ግልጽ እንዲሆንልኝ ስለፈለግኩኝ ነው። ገብቶሃል? እና ይሄ ነገር ምንድን ነው አይጣረዝም? ኖርማሊ በጣም የአእምሮ ህመም እንዳለባት ነው የሚታወቀው በሰፈርም። ኦኬ ካወቅካት በኋላ የተረዳኸው ነገር ነው ወይንስ ከዛ በፊትም አውቃታለሁ ነው ንግግር? ካወቅኳት በኋላ ነው የተረዳሁት። ገባህ አይደለ? ካወቅኳት በኋላ ካወቅኳት በኋላ ኖርማሊ በጣም እንደምትታመም ከዛ በኋላ ነው በደንብ ህመሟም ግልጽ እየሆነ የመጣ። ኦኬ እሺ እኔ ነገሮችን በእናንተ ላይ ማወሳሰብም አልፈልግም፣ ግን የምታውቁትንና ከውሸት የራቀውን ነገር ብትነግሩኝ ነው ደስ የሚለኝ። ምክንያቱም አሁን እያጣራን ያሉት ነገሮች ትንሽ ግራ እያጋቡኝ ያሉ ነገር ስለሆኑ ነው። እና አሁን አንቺ እያልሽኝ ያለሽው ነገር በእምነት ሙሉ ለሙሉ ከማውቃቸው ታሪኮች ሁሉ ትንሽ ተለይቶብኛል። ለምን ፍቅረኛዋን በጣም አደጋውላ አድርሳበት እንደምታውቅና
ወደ ሆስፒታል ይዛችሁት እንደሄዳችሁ ነው እየገለጽሽልኝ ያለሽ። ይሄ ማለት ኮሌጅ ድረስ መጥቶ ብዙ ነገሮችን ከበር የሚያደርግ ፍቅረኛ ከሆነ ብዙ ሰው ሊያውቀው የሚችል አይነት ፍቅረኛ ነው አይደለም? አዎ በደንብ በግቢ ውስጥ በጣም ታዋቂ ፍቅረኛሞች ናቸው። ላይክ እንዴት ልበለ የለም በቃ የእነሱ ፍቅር በቃ ከአስተማሪ ጀምሮ ልበለ በቃ እስከነ ዲኑ ምናምን ሁሉንም ነው የሚያካትተው። ሁላችንም እናውቀዋቸዋለን የእነሱን ፍቅር ማለት ነው። ሁሉም ማያውቅ የለም። ምክንያቱም እንደነገርኩ እሱ ነው ሰፖርት የሚያደርግላት። አንዳንዴ የኔ ትምህርት ቤት ነው የሚከፍልላት ይመጣል። በዚህ አስተማሪዎችም እንትኖችም ይሄ ዳይሬክተሮች ምናምን እላቸው እነሱ ሁሉ ያውቃሉ ማለት ነው። እና ይሄንን እሽሩኝ ነው እየነገርኩ ያለሁት። ያው እንግዲህ ካላመንከኝ እንግዲህ ማረጋገጫ እየሰጠው ነው። ሄደ ማንንም መጠየቅ ትችላለህ። ስለ ሊዲያ እና ስለ ልጁ ብትላቸው ማንም ማይነግር የለም። ሄኖክና ሊዲያ ብትል ማንም ነው የሚነግር ሰው። ያው እንግዲህ እንደነገርኩ በቃ እነሱ ላይክ በጣም ፍቅረኛሞች ነበሩ። ኢቭን በጣም አብረው እሱ ለራሷ ቤት እየሄደ ምናምን እስከማደር ገብተዋል አይደለ? እሷ ጋር ምናምን እየሄደ አንዳንዴ ይሄ በቃ አብራት ይሆናል ምናምን ነገር። እኔም ይሄን ነገር አውቃለሁ። ምክንያቱም እንደነገርኩ በደንብ ነው የምናወራው። እሺ እንግዲህ አሁን እኮ ወደ አስፈላጊው ፖይንት እየመጣሽልኝ ነውና እዛ ቤት ማለት እሺ አሁን እያልሽኛል እኔ ነገሮችን እንትን ማለት አይጠበቅብኝም። አሁን አንቺ ተከራይ ነች ነው እያልሽኛለሽ አይደለ? እሷን የሚያከራዩት ሰዎች የእነሱን ቀረቤታ ያውቃሉ? እንዴ ምክንያቱም ያው አከራያ ወጪውን ገቢውን ታያለች። ልጁን ደግሞ በጣም ነው የሚወዱት። ለራሱ በጣም ነው የሚግባቡት። ልጁ እንደነገርኩ በጣም ስርዓት ያለው ልጅ ነው። ማንም በቃ የለም ማንም ቢቀርበው ሊወደው አይነት የሚችል አይነት ልጅ ነው እና እሷንም በጣም ሰፖርት እንደሚያደርጋት ስለሚያውቁ ብዙ ሰው በጣም ያከብረዋል፣ ይወደዋል። እስከኔም ጭምር ለኔም በጣም ጥሩ ሰው ነው ብዬ የማስብ አይነት ልጅ ነው። እንግዲህ ቤተሰቦቼ ማለት ጉዳዩ ወዴት እየሄደ እንዳለ አላውቅም። ማለት እኔ ከማስባቸው ነገሮች እየወጡብኝ ስለሆነ ነው እና ለምን በዚህ ደረጃ እየተወሳሰበብኝ እንዳለ እውነቱን ለመናገር እንደዚህ የፈራሁት ኬዝ የለም። እንደዚህ ግራ ያጋባኝና የሚይዘው ነገር ሁላ ግራ እስኪገባኝ ሁኔታዎች በምን አይነት መንገድ እየተንቀሳቀሱ እንዳሉ ኬዙስ ምን አይነት ነገር እየያዘ እንዳለውላ ግራ እያጋባኝ ነው ያለው። በዛ በኩል እንግዲህ የምንሰማቸው ነገሮች አሉ። በዘላለምን በኩል እንግዲህ የሚመጡ ጉዳዮች አሉ። እኔ አሁን ዘላለም እንደዚህ ብሎ ሊያወራኝ እኔም ለሱ ነገሮችን ተረጋግቶ ሊያዳምጠኝ ባይችልም ነገር ግን በዛ በኩል ያሉት ሰዎችም ምን አይነት ነገሮችን እያንቀሳቀሱ እንዳሉ ሁኔታዎች በምን አይነት መንገድ እየሄዱ እንዳሉ ግራ ገብቶኛል። ሲቀጥልም ደግሞ ታውቁታላችሁ፣ ከዚህ በፊትም እንግዲህ ብዙ ስራዎች ላይ አይታችኋል። ወደኛ ሲመጡ ወደኛ አንዳንድ ነገሮችን ለማስረዳት በሚመጡበት ሰዓት ያላቸው ማንነት ለመግለጽ የሚሞክሩት ነገር እና እኛን ካገኙን በኋላ የሚፈጠሩት ነገሮች ጭራሽ የሚገናኝ አይነት ነገር አይደለም። አሁንም ደግሞ እየሆነ ያለው ነገር ያ ነው። እኔ ስለ ሊዲያ አሁን እየሰማሁ ያለሁትን ነገር አምኖ መቀበል ትንሽ ይከብደኛል። ለምን ከዚህ በፊትም የአእምሮ ችግር አለባት ያሉኝ ሰዎች ሙሉ ለሙሉ እንግዲህ ችግሮችን መፍጠር የሚፈልጉ ሰዎች ናቸው። ስለ ሊዲያ መልካም ነገር እንዲወራ የሚፈልጉ ሰዎች አልነበሩም። እዚህ ጋር ደግሞ እንግዲህ ክላስ ሜቷ ነኝ ብላ እንግዲህ በእምነት ብዙ ነገሮችን እየነገረችኝ ትገኛለች እና አብራችሁ ትማሩ እንደነበር በምን ማረጋገጥ እችላለሁ? ያው እንግዲህ እንደነገርኩ ኮሌጅ ማረጋገጥ ይቻላል። መቼም ሊስታችን ይኖራል። ሰው እዛ ሄደ ማረጋገጥ ትችላለን። እርግጠኛ ነሽ? አዎ በደንብ። ዳይሬክተሮችን መጠየቅ ትችላለህ። የአስተማሪዎችን ሁሉንም መጠየቅ ትችላለህ። እሺ ስለ እናቷ ጉዳይ ልትነግሪኝ የምትችይው ነገር አለ? እናቷን በአካል አግኝተሽ ታውቂያለሽ? አይ እንደዛ አላውቅም። ያው እንደነገርኩ በጣም አትነግረኝም። ላይ አብረን በምንቀመጥበት ሰዓት ላይ የሆነ ታይም ላይ ነው የምትነግረኝ።
በቃና የሆነ እሱንም የሆነ ደህና ካልሆነች ምን እየጨነቃት ምናምን ነገር ከሆነ ምን ሆንሽ ምናምን ብዬ በምጠይቃት ሰዓት ነው እንደዚህ አይነት ነገሮች ልታወራኝ የቻለችው እና እነዚህንም ላውቅ የቻልኩት አሁን ላንተ የነገርኩን እንዳለ በእንደዚህ አይነት ታይም ላይ ነው እና በቃ እንደማውቀውን እኔ እናቷ ትንሽ በእድሜ ከፍ ያሉ እንደሆነ እና አባቷ ደግሞ በህይወት የለም እና ደግሞ በቃ ላይክ እናቷ ናት ቤተሰቡን ሁሉ የምታስተዳድረው ብዙ ልጅ ነው ያለው እና እሷም ደግሞ ጭራሽ እህት ወንድሞች አሏት? አዎ አላት፣ ግን እዛው ክፍለ ሀገር ነው ያሉት። ላይክ በጣም ትልልቅ አይደሉም፣ ብዙም ከሷ የማይበላለጡ አይነት ነገሮች ናቸው። ብዙ ርቀት የላቸውም፣ ተመሳሳይ እድሜ ነገር ናቸው። ተመሳሳይ ስለ ላይክ ብዙ የአመታቶች ምናምን ነው፣ ብዙ ይሄን ያህል ከፍ ዝቅ የሚል አይነት አይደለም። ስለዚህ ሊዲያ ሙሉ ለሙሉ እየዋሸች ነው ያለችው ነው ይልሽኛልሽ። እንግዲህ እኔ እንደነገረችኝ እንግዲህ የነገረችኝን ነው የነገርኩህ። ያው እንግዲህ ከራሷ ነው አፍ ነው የሰማሁት ሁሉ ነገር እና እናቷም ያው እንግዲህ ስለዚህ አሁን እየገለጻችሁልኝ ያላችሁት ወንድምም እህትም አላት ነው እንጂ እኛ በምናውቀው ምንም አይነት ቤተሰብ እንደሌላት ብቸኛ እንደሆነች የሚወሩት ነገሮች ውሸት ናቸው ነው። እንግዲህ እንደነገርኩህ ከራሷ አንደበት ነው የሰማሁት። ራሷ ናት ወንድም እንዳላት የነገረችኝ፣ እዚህ ተከራይታ እንደምትኖር ያው እሷ ባትነግረኝም አሁን ይሄንን ማረጋገጥ እንችላለን። እኛም እርግጠኛ ሆነን አሁን ልንነግር የምንችለው እዚህ ተከራይታ እንደምትኖር፣ ፍቅረኛ ሰፖርት እንደሚያደርጋት፣ እናቷ ትንሽ ችግር እንዳለባት ማለት ያው ቤተሰብ እሷ ስለሆነች አስተዳዳሪ ያው ሁሌ ላይ አይሞላላት ምናምን የሆነ ብርም አንዳንዴ የሆነ ለብዙ ወራቶች ማትልክላት ታይም አለ። በትልክላት በጣም ትንሽ ነው የምትልክላት እንደማይበቃት። ይሄ ሁሉ ነገር እንግዲህ ከራሷም ያኛን ከምናየው ነገርም እንግዲህ ይሄን ነገሮች እናውቃለን። መልካም እሺ። እንግዲህ የሆነ ያሳየችኝ ቪዲዮ አለ ለእናንተም ግልጽ እንዲሆን ማለት ነው። ያየሁት ቪዲዮ ደግሞ አሁን እናንተ እንደምትነግሩኝ ሳይሆን እዛ ጋር ያሉት ሰዎች አከራዮች የምትሏቸው ሰዎች እሷን ሲያስፈራሩበት የነበሩት እና ከአከራዮቹ ልጆች ጋርም ደግሞ ስትላላክ የነበራቸው ሜሴጆች ይሄ ቤት ስም ማለት የካርታውን ስም የሚቀያየሩበት ብዙ ነገሮችን ይዣለሁ። ለእናንተ ብዙም ግልጽ ማድረግ የሌለብኝ ነገር ስለሆነ ነውና እነዛን ታዲያ ማየቴ እነዚህን ሁሉ ፋይሎች እንግዲህ የተደረሰበት በቀላል መንገድ አይደለም። ይህንን ሁሉ ነገር እንደ ማስረጃ ይዛ ራሷ ጋር ማስቀመጧ እነዛ ሰዎች ላይ ቀላል የሚባል ነገር የሚፈጥር አይደለም እና እውነታውን አንቺ እንደምትይው እቺ ልጅ የአእምሮ ችግር ካለባት እነዚህን ሁሉ ነገሮች በምን አይነት መንገድ ልታስቀጥል ትችላለች? ትምህርቷንስ በምን አይነት ሁኔታ ነው ስትማር ነበር? አሁን አንቺ የአእምሮ ችግር አለባት ግን ትምህርቷን በስነ ስርዓት ትማር እንደነበረ የፍቅር ህይወቷም ሰላም እንደሆነ ነው እየገለጽሽልኛለሽ አይደል? አዎ እኮ ማለት እንዴት ነው የምትወስደው መድኃኒቱ በደንብ ያግዛታል። ስትወስድም ስላየኋት ነው እንደዚህ እያልኩ ያለሁት እና የምትወስደው መድኃኒት አለ። እሱ ደግሞ ያው እንደነገርኩ ያው ታውቅ አላውቅም እና ማረጋገጥም ትችላለህ። እነሱ ምንድነው የሆነ የለም በቃ ራሳቸውን ኮንትሮል እንዲያደርጉ ነው የሚያደርገው ያ መድኃኒት ማለት ነው። ወደ ሌላ ነገር እንዳይሄዱ ስትስ ጭንቀት ሲመጣ ወይ ድንጋጤ ምናምን ይሄ ነገሮች ሲመጡ ሀፕን ሲያደርጉ ያ መድኃኒት እንደዚህ አይነት ነገሮችን የለም ቶሎ ለማቀዝቀዝ ይረዳታል። ሌላ ነገሮችን አደጋዎችን ምናምን እንዳትፈጥር ማለት ነው። እና ስለምን ካርታ ግን እንደምታወራ በዚህ አጋጣሚ አልገባኝም። እንደማውቀው እኔ ያወራሁሽ ያለሁት ካርታ አንቺ አሁን ተከራይታ ነው የምትኖርበት ያልሽው ቤት ውስጥ የቤት ባለቤት እንደሆነች እና የቤት ባለቤትነት ካርታውን ደግሞ እንግዲህ እዛ ቤት ላሉት ሰዎች እያዘዋወረችበት ያለበትን ነው ያየሁት እና ከጠበቃው ጋርም ስናወራበት የነበረበት ጉዳይ ይሄ ነው። ስለ ሊዲያ ነው የምታወራኝ? ስለ ሊዲያ ነው ያወራሁሽ ያለሁት ማለት አልገባኝም። ማለት ተሳስተህ መሆን አለበት ወይም የተሳሳተ መረጃ ካልሆነ በስተቀር እንዴት ነው ስለ ቤት ካርታ? ኢቨን እኔ ለራሴ እኮ አከራዩን አውቃቸዋለሁ። አከራይ እንደሆኑ ነው እሷም የነገረችኝ። እሷም እንትን ተከራይ እንደሆነች ምናምን ነው የማውቀው። ሊዲያ ሴትዮዋንም በደንብ ነው የማውቃቸው።
ያው እንደነገርኩ ፍቅረኛ እዚህ አካባቢ አብሯት ነው የሚኖረው እና እሱ ጋር ምናምን በምመጣ ሰዓት አንዳንዴ እሷ ጋር እሄዳለሁ እና እነዚህ ነገሮችን አይቻለሁ። እንግዲህ ስለምን ካርታ ምናምን እንደምታወራ ግልጽ ነው። እስቲ ሙሉ እዛ ግቢ ውስጥ ያሉትን ሰዎች ታውቂያቸው ነበር? አከራይ ማን እንደሆነ፣ ተከራይ ማን እንደሆነ፣ ዋና ቤት ውስጥ ማን እንደሚኖር፣ ሊዲያስ የምትኖረው ለኪራይ ከተቀመጡ ክፍሎች መሀል ነው ወይንስ ዋናው ቤት ውስጥ ነበር? ይሁሉ ዲቴል እኔ አላውቅም። ከኔ በላይ እሱ ቢቀጥል ቆንጆ ነው። እኔ በእርግጠኝነት የምነግርህ ሊዲያ እዛ ቤት ውስጥ ተከራይ ነች። ገባ አይደለ? ኖርማሊ እዛ ግቢ ውስጥ ብዙ ተከራዮች አሉ። ከነሱም መረጃ ማጣራት ይቻላል ተከራይ እንደሆነች ማለት። አሁን ላይ እኮ ምንም አይነት ተከራይ ስላጣ ነው። ገባ? እዛ አካባቢ ላይ ምንም አይነት ሰው ማግኘት ስላልቻልኩኝ ነው እንደዚህ ያሉት። በእርግጠኝነት እኛ የምንነግርህ ነገር ትክክለኛ የሆነውን ነው የምልህ። ገባ አይደል? አከራይ እችላለሁ ነው እያልኩ ያሉት። ገባ? ላገናኝ እችላለሁ እኔ ተከራዮቹንም አከራዮችንም ባለቤቶች። እነዛ ሰዎች እኮ አሁን ላይ የኔ ጠላት ሆነው ከኔ ጋር ነገሮችን መፍታት ሳይሆን እኔን እንደ ጠላታቸው አይተው ያሉት ነገሮች በተቻላቸው አቅም እንግዲህ ከዘላለም ጋር ሆነው ዲፌንስ በቃ ማለት ነው ዲፌንስ እያደረጉኝ ያሉት። እኔ የምፈልገው እናንተ የምታውቁትን ነገር ነግራችሁኝ እኔም ማጣራት ያለብኝን ነገር ነው። ገባ? እኔ ማንንም ሰው እንደዚህ ማለት እውነት ባልሆነ መንገድ መርዳት የምፈልግ አይነት ሰው አይደለሁም። የተቻለኝን ነገር ግን አስፈላጊ ነው ብዬ በማምንበት መንገድ ሰውን ሳፖርት ማድረግ እፈልጋለሁ። ያንንም ነው አሁን እያደረግኩኝ ያለሁት። አሁን እዚህ ጋር እየነገራችሁኝ ያላችሁት እኔ ከማውቀው ነገር የተለየ ስለ ሊዲያ ማንነትና ሊዲያ ስለምትኖርበት ሁኔታ የማላውቀው ቤተሰብ፣ ያልነገረችኝ ቤተሰብ፣ ስለ እናቷ ህይወት ሌላ ነገር፣ እሷ እዛ ጋር አከራይ እንደሆነች የገለጸችውን ነገር ሙሉ ለሙሉ እንግዲህ እዛ ጋር ተከራይ መሆኗን የሚያሳይ ነገር ነውና ይሄ ነገር በስትክክል ተረጋግቼ እያጣራሁ ያለሁት ነገር ስለሆነ ለቀናት እንግዲህ እኔ ቪዲዮ እየሰራሁ ብዙ ነገሮችን ቼክ እያደረግኩኝ ያለው ከእናንተ ጋርም እንግዲህ ስልኬን ሰጥቻችሁ ከሄድኩኝ በኋላ በደወልሽልኝ ሰዓት አንዳንድ ነገሮችን ለአውራሽ ሞክሬያለሁ። ያንንም ደግሞ ስናወራ ሁኔታዎች እንዲሁ ቀላል አልነበሩ አይደል? አንቺ የሆነ የነገርሽኝ ነገር ትንሽ አስደንግጦኝ ነበር። ግራ የሚያጋባ ነገር ነው ማለት ሙሉ ለሙሉ እንግዲህ ኃላፊነቱን ወስጄ ተቀብዬ እየሰሩ ያለው ስራ ነው። በእሷ በኩል ምንም አይነት ነገር ቢመጣ ተቀብዬ ለመስራት ሁኔታዎችን የሚደርስብኝንም ነገር ለመቀበል ተዘጋጅቻለሁ። ይህን የማደርገው እሷ ላይ የደረሱት ነገሮች በጣም ስላሳዘነኝና ተገቢም ስላልሆነ፣ አሁን ግን አንቺ የምትነግሪኝ ነገር እኔ ትክክል እንዳልሆንኩኝ እንዲሰማኝ የሚያደርግ ነገር ነው። ምክንያቱም የአእምሮ በሽተኛ መሆኗን አንዴ ከሰው ሰምቻለሁ። እሷንም ብዙ ማስጨነቅ አልፈለግኩም። መስማት ያለብኝን ነገር ሰምቻለሁ። ችግር አለ ሰምቻለሁ። ከዛም በኋላ መቀጠል ባለብኝ መንገድ እኔ በራሴ በኩል እያጣራሁ እገኛለሁ እና በዛ ላይ ይሄ ነገር ሲደረብብኝ እንዴት ይሄ ሁላ ነገር ሊፈጠር ቻለ የሚለው ነገር ነው ግራ እያጋባኝ ያለው። ገባሽ? እና እናንተስ ብትሆኑ ደግሞ በጥቅምና በአንዳንድ ነገሮች ተደልላችሁ የመጣችሁ ሰዎች እንዳልሆናችሁ እርግጠኛ የምሆንበት ነገር ምንድን ነው? እኔ ልንገር፣ እርግጠኛ የምትሆንበት ተከራይ መሆኗን ተከራይ መሆኗን አይደለም ወንድሜ። አሁን እዛ ጋር ተከራይም ሆነች አልሆነች ሁኔታዎች እየተጣሩ የሚሄድበት ጉዳይ አለ። ምክንያቱም እዛ አካባቢ ላይ ከነበሩት ሰዎች ለራሱ የሰማሁት ነገር አለ። አሁን ወይዘሮ ገነት የምትባለው እዚህ አካባቢ ላይ እድር ሰብሳቢ ነች ምናምን የተባለ ብዙ ነገር ከእሷም የወሰድኳቸው ኢንፎርሜሽኖች አሉ። ትክክለኛ ከእናንተ የበለጠ እንግዲህ እዛ አካባቢ ላይ ለ30 ምናምን ዓመታት የኖሩ ሴትዮ ናቸው። ከአንተ የበለጠ እንግዲህ ከእናትና ከአባት ጋር ግንኙነት ሊኖራቸው የሚችል አይነት ሰዎች ናቸው እና የነገሩኝም ነገር ወይዘሮ የሺ የሊዲያ እናት እዛ አካባቢ ትኖር እንደነበር የቤቱ ባለቤትም እነሱ እንደሆኑ እና አሁን እዚች ጋር ለእናንተ ግልጽ ማድረግ የምፈልገው እዛ ቤት ውስጥ ያሉት ሰዎች እነ ወይዘሮ ገነትንም አስፈራርቷቸው ብዙ ነገሮችን ብሏቸው ከዛ አካባቢ ላይ በወጡበት ሰዓት ስለ ሊዲያ እና ስለ ሊዲያ ቤተሰብ የሚያውቋቸውን ነገሮች በሙሉ ከውስጣቸው እንዲያጠፉ አድርገው አስጠንቅቋቸዋል። እናንተ ላይም ያ ማስፈራሪያ ደርሶ ከሆነ
አሁንም እንደዚህ አይነት ማስፈራሪያ እየተፈጠረባችሁ ከሆነ ሳትፈሩ ያሉትን ነገሮች ለእኔ እንድታስረዱኝ ስለፈለኩ ገባችሁ አይደለ? እያስፈራሯችሁ የሆነ ነገር ችግር ለእናንተም የማጠብቋቸው ነገሮች ተነግሯችሁ አሁን እየነገራችሁኝ ያላችሁትም ነገር የሆነ ለማስመሰል እየተደረገ ያለ ነገር ከሆነ በኋላ ሁኔታው ለእናንተም ለእኔ መልካም አይሆንም። እኔ የምትወው ነገር ስላልሆነ ማለት ነው። እኔ አሁን እናንተ የምትነግሩኝን ነገር አንድ በአንድ እያጣራው የሚሄድበት ሁኔታ ነው። አሁን እዚህ ጋር እናንተ የነገራችሁኝን ነገር ቀድሜ የተወሰነ ኢንፎርሜሽን ስለሰጣችሁኝ ሊዲያን ይዤ መምጣት አልፈለግኩም እንጂ እናንተ ፊት ለፊትም ሊዲያን ይዤ መጥቼ ያሉትን ነገሮች ፊት ለፊት እንድታወሩ ፈልግ ነበር። ግልጽ ነው አይደለ? እና እባካችሁ የሆነ ነገር እየተፈጠረ ከሆነ እያስፈራራችሁ ያለ ሰው ካለ እንድታስቡበት። እንግዲህ የነገርን ነገር ግልጽ ነው። እኛ ስለምናውቀው ነገር እና ደግሞ ስለተጠራጠር ነው በልጁ በሄኖክ ግድያ ላይ ለዛም ነው እንግዲህ አንተን ጠርተን። አሁን አንቺ እሺ፣ አሁን ሄኖክ ሞቷል መባሉን በምን እርግጠኛዎች? እዛ አካባቢ ላይ ሲለቀስ አይተሻል? ምን ሲደረግ አይተሻል ነው ወይንስ ወሬ ስለሰማሽ ነው? አይደለም ፍቅረኛ ነበረ የነገረኝ እንደነገርኩ እሷ ምናምን ነገር ፒክ። አሁን አንቺ ፍቅረኛሽ ነው የነገረሽ? አንተስ? እኔ በዛ አካባቢ ላይ ለረጅም ጊዜ ነው የጠፋ ጠፍቶ በጣም ሲፈለግ ነበር እና በእርግጠኝነት ከእሷ ጋር ደግሞ ጥሩ ግንኙነት አልነበረው በፊትም ማለት ነው። ጥሩ ግንኙነት አልነበረው ማለት አሁን እኮ በጣም የሆነ ሰዓት ላይ እሷ እንትን ትለው ነበር። የሆነ ሰዓት ላይ እሷ ትጠረጥረው ነበር። እኔን ራሱ እንዳጣራላት የጠየቅችኝ ጥያቄ ነበር ማለት ያ ማለት እሷ ላይ እንደሚደረብ ሌላ ሴት እንደያዘ ምናምን ቺት እንደሚያደርግ ትጠረጥርና ከኔ ጋር ደግሞ ጥሩ ግንኙነት ነበራት። በፍቅረኛ ጓደኛ ስለሆነች እንደ ታናሽ እህቴ ስለማያት እኔ በቃ እንዲህ አይነት ጉዳዮች ነበሩ ታጣራልኝስ ብላ እኔ ጋር መጣ ነበር። እኔ እሱንም ለማማከር በሞከርኩበት ሰዓት ላይ ምንም አይነት ግንኙነት ከሰው ጋር አልነበረው። እዛ ጋር እሷ ምንድነው ያለባት ጭንቀት ስላለባት መድኃኒትም ስለምትወስድ ይሄ ነገር አይምሯ ላይ ጎልቶ ስለሚታያት ትጠረጥረውን ነበርና በዛን ጉዳይ በእርግጠኝነት በእሷ ጋር የሆነ እሱ ቺት አድርጎባትም ሌላ ነገርም ተፈጥሮ ሳይሆን በቃ ለራሷ የፈጠረችው ምክንያት ነበረ እንጂ እሱንም በማጣራበት ጊዜ ላይ እንደዚህ አይነት ነገር ህይወቱም አይደለም ልጁ። እሺ እንግዲህ ውድ ቤተሰቦቼ እኔ ሁኔታዎች ትንሽ ግራ እያጋቡኝ ይገኛሉ። ለእናንተም ደግሞ ማስተላለፍ ይኖርብኛል ብዬ የማስባቸው ሁኔታዎች አሉ። ምክንያቱም አብራችሁም ብዙ ነገሮችን በመጨነቅም ሀሳብ አስተያየት በመስጠትም ለእኔ ያልታዩኝን ነገሮችም እንግዲህ እናንተ ባያችሁት መንገድ ለእኔ ግልጽ ለማድረግ የሞከራችሁበት ብዙ አይነት መንገድ አለ። አሁንም ደግሞ እኔ እዚህ ጋር የሰማሁት ነገር አለ። ሁሉንም ማመን ሁሉንም አለማመንም የራሳችን መፍት ነው። ያ ነገር ደግሞ ከራሳችን ውጭ የሚጎዳው ሰው ሲኖር በመቸኮል እና የራሳችንን እውነት ወይም ደግሞ እኔ ያስኩት እውነት ይበልጣል በሚል አይነት ሳይሆን እዚህ ጋር ከሆነ ሰው ጋር እልህ ስለተያያዝኩኝ ምንም ብዬ የምሰራው ስራ አይደለም። አስፈላጊና ተገቢ የሆነውን ስራ ብቻ ነው የምሰራው። እኔ ማንንም ሰው እያገዝኩኝ ስለሆነ እኔ ያስኩት ኬስ ምንም እንደዚህ ብሎ ነገር የለም። ማጣራት ያለብኝን ነገር እያጣራው ነው። የኔም ሰዎች ደግሞ አካባቢው ላይ እንግዲህ አንድ ሆስፒታል ላይ ይሰራ የነበረ ወይም ደግሞ እንግዲህ የተባሉ ነገሮች ውስጥ አንዳንድ ነገሮችን ሳፖርት ያደርጋል እየተባለ የነበረ ሰው አለ። እሱን ለማግኘት ጥረት እየተደረገ ነበር። እሱንም ሰውዬ እንግዲህ አስፈላጊ በሆነ መንገድ አገኘውና ተገቢ የሆኑን ጥያቄዎች የምጠይቀው ይሆናል። ለእናንተም ደግሞ እንግዲህ እስቲ አብሬ ሆኜ የምቀርጻቸው ነገሮች ለማስተላለፍ መሞክር ይሆናል። ፍቃደኛ ሆኖ ቪዲዮዎችን እንንቀርጽ ከፈቀደልን ያው እንዳልኳችሁ ቀርጬ ለእናንተ ማስተላለፍ ይሆናል። ካልሆነም ግን ያሉትን ነገሮች አንድ ባንድ ከሱ በመቀበል እኔ ስቱዲዮ በመሆን እንግዲህ ለእናንተ ተገቢ የሆነውን መግለጫ የምሰጥ ይሆናል። እስከዛ ድረስ እንግዲህ ውድ ቤተሰቦቼ እኔም ማጣራት ያለብኝን ነገር ላጣራ። ይሄ ነገር እንግዲህ እንደምናስበው ቀላል ጉዳይ አይደለም። ተረጋግተን በስትክክል እንግዲህ ስለ ጉዳዮቹ እያሰብንበት የምንንቀሳቀሰው ወይም ደግሞ ከዚህ በፊት ስናደርግ እንደነበረው እንቅስቃሴዎቻችንን እንደፈለግን በዚህ በኩል ወጥቶ እንደዚህ የሚባል ነገር የለም። አሁን ላይ በሁለት ሳይድ እየተፈጠረ ያለ ነገር አለ። እኔ እርግጠኛ ሆኜ የምነግራችሁ ግን እዛ ጋርም በጣም
ልንገምታቸው ማንችላቸው አይነት ውስብስብ ነገሮች እንዳሉ ይታየኛል። በቃ ታውቆኛል። በዛ በኩል የሆነ ችግር እንዳለ አውቃለሁ። በሊዲያ በኩልም ደግሞ አሁን ላይ ለእኔ ግራ እያጋባኝ ያሉ ነገሮች አሉ። ክላስሜቷም እየተናገረች ያለችው ነገር አለ። ከዚህ በፊትም እንግዲህ በአእምሮ ጉዳይ ተብሎ በጣም ብዙ ነገሮች ሲወሩ ነበር። ይሄ ነገር ለምንድን ነው በዚህ ደረጃ እየተስፋፋ ያለው? ሊዲያ የአእምሮ ህመምተኛ ከሆነች ብዙ ነገሮች ሀፕን ሊያደርጉ እንደሚችሉ በቃ አምሹ። ግን ደግሞ መታየት ያለበት ነገር ረጋ ተብሎ መጣራት ባለበት መንገድ ይጣራል። ከዛም በኋላ መደረግ ያለበት ነገር የሚደረግ ይሆናል። እኔም ቀጥታ እንግዲህ ከዚህ በመውጣት መሄድ ወዳለብኝ ቦታ ይሄድና እዛ ሆኜ ማስተላለፍ ያለብኝ ነገር ለእናንተ ማስተላለፍ ይሆናል። ውድ ቤተሰቦች እንግዲህ ሀሳብ አስተያየቶቻችሁን እንደተለመደው ኮመንት ላይ ያስቀምጡልኝ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩ።